ትራምፕ ጦርነቱ አልቋል፣ ኢራን ደግሞ ተረጋጉ አላለቀም እያለች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ተስፋ ለ38ኛ ጊዜ ባበሰሩበት ሰዓት የነዳጅ ዋጋ በ4 በመቶ ቀንሷል፣ የአክሲዮን ገበያዎችም ተነቃቅተዋል። ታዲያ ከወደ ኢራን በኩል የመጨረሻው የስምምነት ይሁንታ ከአያቶላ ሞጅተባ ኻሜኒ እንዳልመጣ እየተነገረ ይገኛል። ይህ እንደተጠበቀ ሆኖ ሁለቱ ሀገራት ይስማሙበታል በተባለው ሰነድ ዙሪያ እስራኤል ዳር ቀርታለች ተብሏል። ኔታንያሁ ጨለማ ውስጥ ናቸው። ትራምፕ ምን እየተነጋገሩ እንደሆነ ካለማወቃቸው የተነሳ ኔታንያሁ የትራምፕ አጋሮች ጋር እየደወሉ እንዴት ሆነ ጉዳያችን እያሉ እንደሚገኙም ተሰምቷል። ይህንንም እንመለከታለን። ለመሆኑ አሜሪካና ኢራን ይስማሙበታል ተብሎ የሚጠበቀው የመግባቢያ ስምምነት ምን ይዟል? አሜሪካ ምን ሰጠች? ኢራንስ ምን ታቀርባለች? ይህንን በተመለከተ ዝርዝሩ ወጥቷል። ይህ እንዳለ ሆኖ ግዙፉ የአሜሪካ የጦር ትራንስፖርት አውሮፕላን ወደ አውሮፓ ሊያቀና ነው። ለምን? ከዚሁ ከኢራን ጉዳይ ጋር በተገናኘ ቴህራንና ዋሽንግተን ምናልባትም በአውሮፓዊቷ ከተማ የሚፈራረሙበት ልዩ ስነ ስርዓት እንደሚኖር ከወዲሁ እየተጠበቀ ነው። ኢራን ግን አሁንም አላለቀም ባይነች። ዙሪያ ገባውን እንመለከታለን። ከዚሁ ጉዳይ ብዙም ሳንወጣ የእስራኤል የአየር ጥቃት ተጠናክሮ በቀጠለበት ከሊባኖስ እስከ ጋዛ ያሉ እርሻዎች በእሳት በተቃጠሉበት ሰዓት ቢቢሲ አንድ አዲስ ነገር አለኝ ብሏል። የኢራን ጦር ስምምነቱ ይኑርም አይኑርም በአሜሪካ ሚሳይሎች የተመቱትን ዋሻዎች፣ መተላለፊያዎች፣ የጦር ቤዞች እያደሰ ነው ይላል የቢቢሲ ዘገባ። በሳተላይት የኢራንን ጉዳትንም እድሳትንም አይቻለው ሲልም አሳውቋል። ፔንታገን በመካከለኛው ምስራቅ የሳተላይት ምስል አታንሱ እያለ ለኩባንያዎች ያቀረበውን አቤቱታም እንመለከታለን። ይህ እንዳለ ሆኖ ብሪታንያ ታምሳለች። የኔቶዋ ቁልፍ አገር ሚኒስትሯ ከጦር አዛዧ ጋር ተደምረው ለቀውባት ጉድ ሆናለች። የጠቅላይ ሚኒስትር ስታርመር መንግስትም አንዴ በምርጫ ጣጣ፣ አንዴ በጦር ሰራዊቱ ጉዳይ ተወጥሯል። ከወደ ኔቶ ደግሞ አንድ አዲስ ነገር ተሰምቷል። ሩሲያን ይመለከታል ይህ ጉዳይ። የኔቶ ወሳኙ ጀነራል ሩሲያ አታጠቃንም ሲሉ የተናገሩት ንግግር መነጋገሪያ ሆኗል። ይህንንም ይዘናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ትራምፕ ጦርነቱን አቁመነዋል፣ ኢራን ደግሞ ተረጋጉ፣ ጦርነቱ አላለቀም እያለች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ38ኛ ጊዜ በአጭር ወራት ውስጥ የሰጡት የተስፋ ቃል የአክሲዮን ገበያዎች እንዲነቃቁ፣ የነዳጅ ዋጋ በ4 በመቶ ቀንሶ $89 በበርሜል እንዲሸጥ አድርጓል። በእርግጥ ይህኛው የሰላም ተስፋ ከመቼውም ጊዜ በላይ የተሻለ እንደሆነ እየተነገረለት ይገኛል። እንዲህም ሆኖ ታዲያ እስራኤል እያጠቃች ነው። ከጋዛ እስከ ሊባኖስ በርካታ ስፍራዎችን መደብደቧን ቀጥላለች። በጋዛዋ ዴር ባላህ የተፈጸመው ጥቃት ደግሞ ብዙዎችን አነጋግሯል። ሰማዩ ላይ እሳቱ ቦግ ብሎ እስኪታይ ድረስ የእርሻ መሬቶች እና ከተማዎች ተደብድበዋል ነው የተባለው። የእስራኤል የጦር አውሮፕላኖች በደቡብ ሊባኖስ አሪድ ደቢና አካባቢ ከባድ ድብደባ ፈጽመዋል ሲል የሊባኖስ ብሔራዊ የዜና ወኪል ዘግቧል። ጦርነቱ ቢቀጥልም ትራምፕ ግን ሰላም እያመጣሁ ነው፣ የመጨረሻው ምዕራፍ ላይ እንገኛለን፣ በቅርቡ በአንድ አውሮፓዊት ከተማ ስምምነት ይኖረናል ሲሉ ከኢራን ጋር የገቡበትን ፍልሚያ በተመለከተ እያለቀ ነው ብለው ተስፋ ሰጥተዋል። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጌ በበኩላቸው የመጨረሻውን ይሁንታ አልሰጠናቸውም፣ ቀይ መስመራችንን ይዘን ድርድሩን ለመጨረስ እየሞከርን ነው፣ የምናረጋግጠው ነገር ግን የለም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካርጋይላንድን እንይዛለን፣ እንደበድባለን፣ በኢራን መሰረተ ልማቶች ላይ ጥቃት እንሰነዝራለን ካሉ ከሰዓታት በኋላ ሐሳባቸውን ቀይረው እየተነጋገርንበት ያለው ነገር እየሰመረ ስለሆነ ጥቃቱን ትቼዋለሁ ብለው ሐሙስ ምሽት በርካቶችን አረጋጉ።
መላው መካከለኛው ምስራቅ ደስተኛ ነው። የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ በገልፍ የሚገኙ አጋሮቻችን ጋር እየደወልኩ ስላለው ነገር አሳውቂያቸዋለሁ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔታንያሁ ጋር ማውራታቸውን ከተናገሩ በኋላ ኔታንያሁም አዎ አውርተናል፣ ኢራን የኒውክሌር ቦምብ እንዳይኖራት በቀጠናው ያሉትን ቡድኖች እንዳትረዳና የሚሳኤል ምርቷን እንድትቀንስ ተነጋግራለች። በዚህም ደስ ብሎኛል። በእርግጥ እኛ የለንበትም ሲሉ በጽህፈት ቤታቸው አማካኝነት ባወጡት መግለጫ ኔታንያሁ አሳውቀዋል። ኢራን ደግሞ በመጨረሻ ሰዓት እየገቡ ያሉ የአሜሪካ ጥያቄዎች አሉ። እነዚህን ቀይ መስመራችንን ይዘን እየተከታተልናቸው እንገኛለን። ነገር ግን አብዛኛው በመግባቢያ ስምምነቱ ላይ የሰፈሩት ጽሑፎች ላይ መግባባት አለ ስትል ኢራን አሳውቃለች። ለመሆኑ ስምምነቱ ምን ይዟል? የአሜሪካንና የእስራኤልን ጉዳይ አብጠርጥሮ የሚያውቀው አክሲዮስ ዘርዘር ያለ ሀተታ ጽፏል። ባራክ ራቪድ ይህንን ጦርነት በተመለከተ ሁልጊዜም በጆሮ ሹክ የሚባሉ ነገሮችን ይዞ በመጻፍ የሚታወቀው ጋዜጠኛ አስገራሚውን ዝርዝር ይዞ ወጥቷል። ሲ-17 የጦር ትራንስፖርት አውሮፕላን እንዴት ወደ አውሮፓ እንደሄደ፣ የሞጅታባን የመጨረሻ ቃልና የኔታንያሁን ጨለማ ውስጥ መግባት ይህ ዘገባ ዘርዘር አድርጎ አስቀምጧል። የመግባቢያ ስምምነቱ ለ60 ቀናት የተኩስ አቁም ስምምነት እንዲኖር ይደነግጋል። ይህን ተከትሎም በዝርዝር የሚታዩ ጉዳዮች ላይ አሜሪካና ኢራን መነጋገራቸውን ይቀጥላሉ። አሜሪካ ከኢራን የምትፈልገው ዋናው ጉዳይ የኒውክሌር ጉዳይ ነውና በመርህ ደረጃ በመግባቢያ ስምምነቱ ላይ የጦር መሳሪያ አይኖረኝም ብላ ኢራን ለአሜሪካ ትፈርምላታለች። እርግጥ ነው ይህ ጉዳይ በአደባባይ ጭምር የተነገረ የሚነገር ሃይማኖታዊ መመሪያ ወይም ፋትዋ ወጥቶለት የኒውክሌር ቦምብ አንታጠቅም የተባለለት ጉዳይ ስለሆነ ኢራን ይህንን ጉዳይ ፈረመች ማለት ከሰረች ማለት አይሆንም። ሁለተኛውና ዋናው ነጥብ የበለጸገው ዩራኒየም ጉዳይ ነው። የጥራት ደረጃው ከፍ ያለውን ዩራኒየም በተመለከተ ኢራን በገዛ ምድሯ ይህንን ዩራኒየም የምታመክንበት ወይም የምታስወግድበትን መንገድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይሁን ግድ የለም ማለታቸው ይታወቃል። ከኢራን ወጥቶ ነው መምከን ያለበት ወይም መወገድ ያለበት የሚለውን ሐሳባቸውን ትተው ግድ የለም በተባበሩት መንግስታት ድርጅት ስር የሚገኘው ዓለም አቀፉ የአቶሚክ ኃይል ኤጀንሲ ጉዳዩን እስከያዘውና እስከተቆጣጠረው ድረስ ችግር የለብኝም ብለው በድርድሩ ላይ ለዘብ ማለታቸው የሚታወቅ ነው። ሌላኛው ጉዳይ የሆርሙዝ ሰርጥ ሲሆን በሆርሙዝ የሚተላለፉ መርከቦችን ኢራን በሰላም እንድታሳልፍ አሜሪካም የኢራን መርከቦች እንዳይታገዱ ልታደርግ ሁለቱ ሀገራት ተነጋግረዋል፣ በመርህ ደረጃ ተስማምተዋል ነው የተባለው። ኢራንም በሆርሙዝ የሚያልፉ መርከቦች ግብር እየገበሩልኝ ይሂዱ የሚለውን ሐሳብ በስምምነቱ መሰረት ትተዋለች ተብሏል። እርግጥ ነው ኢራን ይህንን ገንዘብ የመሰብሰብ አጀንዳ ያመጣችው በሆርሙዝ ላይ ያላትን አለቅነት ለማሳየት ብቻ ሳይሆን ተጨማሪ የመደራደሪያ ነጥብ ለማግኘትም እንደሆነ ይታመናል። በዘላቂው ገንዘብ ክፈሉኝ ብትል በአካባቢው የሚያልፉ መርከቦች ቁጥር ሊቀንሱና በአካባቢው መርከባቸውን የሚያሳልፉ የኢራን ወዳጆችም ጭምር ቅሬታ ሊገባቸው ስለሚችል ኢራን ይህንን ጉዳይ ቀድሞውኑ ትገፋበታለች ተብሎ አይጠበቅም። ነገር ግን ጦርነትን ወደ ድርድርና ዲፕሎማሲ መቀየር የቻለችበት ቴህራን የቀረጥ ክፍያን ጉዳይ አምጥታ በጠረጴዛው ላይ ሞገስ ለማግኘት ችላለች። እነዚህ ጉዳዮች በአያቶላ ሞጅታባ ኻሜኒ የመጨረሻ ይሁንታ እንዳላገኙ አክሲዮስ ዘግቧል። ይህ እንዳለ ሆኖ አሜሪካ ወደ አውሮፓ የላከችው ሲ-17 የጦር ትራንስፖርት አውሮፕላን እንዳለ አክሲዮስ በዘገባው ጠቅሷል። ምክትል ፕሬዝዳንቱ ጄዲ ቫንስ ለመፈራረም ወደ ጄኔቫ እንደሚያቀኑም ይጠበቃል። የእነዚህ የሲ-17 ጦር ትራንስፖርት አውሮፕላኖች ተልዕኮም ይህንኑ ጉዳይ ማመቻቸት እንደሆነ ተሰምቷል። የኳታሩ አደራዳሪ አሊ አልታዋዲ እንዲሁም የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ እስከ ሮብ ድረስ በርካታ ሰዓታትን የፈጀ ንግግር ማድረጋቸውና ለውጤቱ መስመር ከፍተኛ አስተዋጽኦ እንዳበረከቱም እየተገለጸ ይገኛል። አልታዋዲ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑኮች ከስቲቭ ዊትኮፍ እና ከጃሬድ ኩሽነር ጋር በተደጋጋሚ በስልክ ሲያወሩ እንደነበረም ዘገባው ጠቅሷል። ይህ እንደተጠበቀ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ስምምነት ጉዳይ ሰርፕራይዝ ተደርገዋል ይላል አክሲዮስ። ጨለማ ውስጥ እንደተጣሉ የገባቸው የእስራኤሉ ጠቅላይ ሚኒስትር
ወደ ዶናልድ ትራምፕ አጋሮች በመደወል እንዴት ሆነ ጉዳያችን ምን እየሰማችሁ ነው ብለው መረጃ እስከ መጠየቅ ነው የደረሱት። ባለፉት ተከታታይ ቀናት የኔታንያሁና የትራምፕ ወዳጅነት መጠነኛ ንፋስ እንደገባው ሲነገር ቆይቷል። እርግጥ ነው በጠቅላይ ሚኒስትር ጽሕፈት ቤታቸው አማካኝነት ባንኖርበትም የተባሉትን ነገሮች ሰምተናል፣ ደስ ብሎናል፣ የትራምፕንም ጥረት እናደንቃለን ሲሉ መጻፋቸው ይታወቃል። እስራኤል በንግግሩ የለችበትም የሚለው ጉዳይ እንደ ቅሬታም ለማስመዝገብ የፈለጉ ይመስላል ኔታንያሁ። ኢራን በዚህ ስምምነት ታገኘዋለች የሚባለው አንድ ጥቅም ሆርሙዝን ስለከፈተች ብቻ የምትልካቸውን የነዳጅ ምርቶች በምትልካቸው በነዳጅ ምርቶች ላይ ተጥለው የነበሩ በርካታ ማዕቀቦች የሚቀሉበት ወይም የሚነሱበት ሁኔታ ይኖራል መባሉ ነው። ሆርሙዝ በ30 ቀን ውስጥ ወደ መደበኛ የነዳጅ ስርጭቱ ከገባ ኢራን ተጥለውባት የነበሩት ማዕቀቦች በከፊል መነሳት ይጀምራሉ ተብሏል። ኢራን አሜሪካ በየባንኩ ካስያዘችብኝ ገንዘብ ካገደችብኝ ገንዘብ የተወሰነውን ልቀቁልኝ ብትልም ይህም ገቢሽን ስለሚጨምር ነዳጁ ላይ ማዕቀብ ሲነሳልሽ ገንዘብ ስለምታገኚ ይህንን አጣጠሚ ብላ ዋሽንግተን ቴህራንን ለማስማማት እየሞከረች እንደሆነ ተሰምቷል። የተያዘውን ገንዘብ የምንለቅልሽ በኒውክሌር ጉዳይና በሌሎቹም የተስማማንባቸው ጉዳዮች ላይ መታመን ስታሳይ ነው ብለው ትራምፕ ለኢራን መልእክት እንደላኩም ተነግሯል። በቀጣዩ ሳምንት መጀመሪያ ሁለቱ ሀገራት በመሃል ሌላ ሰይጣን ካልገባ የሚስማሙበት ዕድል ከፍ እንዳለ እየተነገረ ይገኛል። ምክንያቱም በዚህ ደረጃ ስለ ብዙ ዝርዝሮች አውርተው አያውቁምና። ሁለቱም ሀገራት ጦርነት ይብቃን ብለው ፊርማቸውን ካኖሩ ዓለም በቀጣዮቹ ጊዜያት በአንጻራዊነት የተሻለ ሰላም ልታገኝ እንደምትችል ይገምታል። እስራኤል በሊባኖስ ላይ የምትፈጽመው ጥቃት የሰላም ንግግሩን ሊያደፈርስ እንደሚችል ብዙዎች እየተጠራጠሩ ይገኛሉ። ይህ እንደተጠበቀ ሆኖ ቢቢሲ ከ50 በላይ የሚሆኑ የኢራን ወታደራዊ የጦር ሰፈሮች በአሜሪካና እስራኤል ጉዳት ቢደርስባቸውም ሀገረ ኢራን ግን እነዚህን የጦር ቤዞች ማደስ ጀምራለች ብሏል። ፔንታገን በኢራንና በመካከለኛው ምስራቅ የሚነሱ የሳተላይት ምስሎችን አታጋሩብኝ ብሎ በርካታ ኩባንያዎችን እያሳመነ ቢሆንም የቀደሙትን ምስሎች ከሌሎች አማራጮች ጋር በማስተባበር ቢቢሲ በጉዳዩ ላይ ምርመራ አድርጌያለሁ ብሏል። ከ13,000 በላይ ኢላማዎችን በኢራን መምታቷን የምትናገረው አሜሪካ ከእስራኤል ጋር በመሆን የፈጸመችው ጥቃት በኢራን መጠነ ሰፊ ጉዳት አድርሷል ትላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ልጃቸው ባለቤት ለላራ ትራምፕ በሰጡት ቃለ ምልልስ የባህር ኃይላቸው 100 በመቶ ሄዷል፣ እንዲሁም አየር ኃይላቸውም በተመሳሳይ 100 በመቶ ወድሟል ሲሉ ተናግረዋል። 51 የሚሆኑ ወታደራዊ የጦር ሰፈሮች በኢራን መጎዳታቸውን በሳተላይት ምስሎች አረጋግጫለሁ የሚለው ቢቢሲ ኢራን የተኩስ አቁም ስምምነቱን ተጠቅማ በጦር ሰፈሮቿ ላይ እድሳት እያከናወነች እንደምትገኝ አንስቷል። የሚሳኤል ማስወንጨፊያ ዋሻዎቿ ላይ በመግቢያዎቹ አካባቢ በድብደባ ምክንያት የተጎዳውን በኤክስካቫተር እያስተካከለች ትገኛለች የሚለው ቢቢሲ በተለይ በታብሪዝ ይህንን በደንብ እያደረገች ነው ብሏል። ከ197 ወታደራዊ ሰፈሮች 51 የሚሆኑት ላይ አሜሪካና እስራኤል ያደረሱት ጉዳት በግልጽ ይታያል ሲልም ዘግቧል። ወደ ኔቶ ጉዳይ ስናመራ ብሪታንያ አሁንም ታምሳለች። የኔቶዋ ቁልፍ አገር ብሪታንያ የመከላከያ ሚኒስትሩ በለቀቁ በሰዓታት ውስጥ የጦር ኃይሎች አዛዡ ከስልጣኔ ለቅቅ ያለሁ ማለታቸው ቀውሱን አባብሶታል። የኪር ስታርመር መንግስትም ውጥንቅጥ ውስጥ ገብቷል። በምርጫ ጉዳይ በርካታ ወንበሮችን በተለያዩ የስልጣን እርከኖች ያጣው ሌበር ፓርቲ አሁን የበለጠ ስልጣኑ አደጋ ውስጥ እንደገባ እየተነገረ ይገኛል። አሁን ከመቼውም ጊዜ በላይ የጠቅላይ ሚኒስትሩ ስልጣን አደጋ ውስጥ ሲገባ ተመልክቷል።
የመከላከያ ሚኒስትሩ ከስልጣን ለቅቅ ያለሁ ባሉ በሰዓታት ውስጥ ዳን ጃርቪስ የተባሉትን ሰው በመከላከያ ሚኒስትርነት የሾሙት ኪር ስታርመር አልካርንስ የተባሉት የሀገሪቱ የጦር አዛዥ ከስልጣናቸው ሲለቁ ተመልክተዋል። የመከላከያ ኢንቨስትመንት እቅድ የተሰኘ እስከ 28 ቢሊዮን ዶላር በቀጣዮቹ 4 ዓመታት በብሪታንያ ጦር ላይ ለማፍሰስ ተነድፎ የነበረው እቅድ አደጋ ውስጥ መግባቱ ነው የመከላከያ ሚኒስትሩ ከስልጣናቸው እንዲለቁ ምክንያት ሆኖ የነበረው። የብሪታንያ መንግስት ዋናውን እቅድ ለጊዜው ጋባ አድርጎ 13 ቢሊዮን ፓውንድ አካባቢ በጀት እበጅታለሁ ሊል በተዘጋጀበት ሰዓት ነው የመከላከያ ሚኒስትሩ ከጦር አዛዡ ጋር ከስልጣናቸው የተነሱት። ሩሲያን ታሳቢ ያደረገ የመከላከያ ኢንቨስትመንት ያስፈልገናል ያለችው ብሪታንያ ጦሯ መሳሪያና የሰው ኃይል እጥረት ስለገጠመው በጀት ከፍ ካላለ በስተቀር ይህ አይስተካከልም በማለት ነው ከፍተኛ ገንዘብ ልመድብ ብላ ወገቧን ያሰረችው። የኔቶ ሀገራት በሩሲያ እያሳበቡ ቢገኙም የኔቶ ቁልፍ ጀነራል ግን ይሄ ልክ አይደለም ሲሉ ተችተዋል። ፋይናንሻል ታይምስ እንደዘገበው ጀነራል አሌክሲስ ግሬንኮች በኔቶ የአውሮፓ ቀጠና አዛዥ ይህንን ጉዳይ አጣጥለውታል። ሩሲያ ከእኛ ጋር ለመጋጨት እያሰበች አይደለም። እኛ የመከላከያ ጥምረት እንጂ የማጥቂያ ጥምረት አይደለንም። ይህንን ያውቁታል። ደግሞም በሌሎች መንገዶች ውጊያ እንደምናደርግ ስለሚያውቁ ይህንን ያስቡታል፣ ያደርጉታል ብዬ አልጠብቅም ብለዋል ጀነራል አሌክሶስ። ደግሞም በየቀኑ ወታደራዊ መረጃ ይደርሰኛል፣ እናም ይህ ይሆናል ብዬ አልጠብቅም ሲሉ ተናግረዋል። በርካታ የኔቶ አባል ሀገራት ግን ሩሲያ ዩክሬንን ጨርሳ ወደኛ ትመጣለች የሚል ግምገማ እንዳላቸው በተደጋጋሚ ያሳውቃሉ። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ ከ3 ዓመት በኋላ ሩሲያ አውሮፓን ወይም ደግሞ ኔቶን ልትወር ትችላለች ሲሉ መናገራቸውም ይታወሳል። የቼኩ ፕሬዝዳንት ፒተር ፓቬል በበኩላቸው ኔቶ ጥርሱን ማሳየት አለበት ሲሉ የሊቱዋኒያው የውጭ ጉዳይ ሚኒስትር ኬስቱቲስ ቡድሪስ ለምን ካሊኒንግራድ ገብተን ከሩሲያ ጋር አንተናነቅም ማለታቸውም የሚታወስ ነው። ሩሲያ በተደጋጋሚ ኔቶን የማጥቃት ሐሳብ እንደሌላት ስታሳውቅ ቆይታለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።